ሰላም ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለተ ማክሰኞ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። በአዲስ አበባ በእምነት ተቋማት ላይ ጥቃትና ዝርፊያ የፈጸሙ 21 ግለሰቦች በቁጥጥር ስር መዋላቸውን ፖሊስ አስታወቀ። በኳታር የጋዝ ማቀነባበሪያ ላይ በገጠመው ፍንዳታ 13 ሰዎች መሞታቸውን ተገለጸ። የኢትዮጵያና ዩናይትድ ኪንግደም ግንኙነት በመንግስት ተቋማት መካከል ብቻ የተገደበ እንዳልሆነ ተገለጸ። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ጋር ተወያዩ። በከፍተኛ ሙቀት ሳቢያ በፈረንሳይ፣ ጣሊያንና ስፔን ማስጠንቀቂያ ተሰጠ። ወደ ዝርዝር ዜናዎች የምንሄድ ይሆናል። በድጋሚ አብራችሁን ቆዩ። በአዲስ አበባ በእምነት ተቋማት ላይ ጥቃትና ዝርፊያ የፈጸሙ 21 ግለሰቦች በቁጥጥር ስር መዋላቸውን ፖሊስ አስታወቀ። አዲስ አበባ ሰኔ 15 ቀን 2018 ዓመተ ምህረት በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ውስጥ በሚገኝ አንድ የእምነት ተቋም ላይ በኃይል በመግባት ከፍተኛ የንብረት ውድመትና ዝርፊያ የፈጸሙ 21 ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ አስታወቀ። የወንጀል ድርጊቱ የተፈጸመው ሰኔ 13 ቀን 2018 ዓመተ ምህረት ከምሽቱ 12 ሰዓት ላይ በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታ አያት 49 ቁጥር 2 የጋራ መኖሪያ ቤቶች ወይም ኮንዶሚኒየም አካባቢ መሆኑን ታውቋል። ጥቃቱ የደረሰበት ስፍራ በከተማው አስተዳደር ካቢኔ ውሳኔ መሰረት ቦታ ተሰጥቶት ግንባታ ተከናውኖበት አገልግሎት እየሰጠ የሚገኝ የመንግስት ሰማያት እንደራሴዎች ዓለም አቀፍ ቤተክርስቲያን መሆኑንም ታውቋል። ቁጥራቸው 21 የሚሆኑ የጋራ መኖሪያ መንደሩ ነዋሪዎች በቡድን በመደራጀት ቦታው የኛ ነው በሚል ሰበብ የቤተክርስቲያኑን ቅጥር ግቢ በኃይል ሰብረው በመግባት ጥቃቱን ፈጽመዋልም ተብሏል። ተጠርጣሪዎቹ በፈጸሙት የጋራ ዝርፊያና ውድመት በግምት 10 ሚሊዮን 132 ሺህ ብር የሚያወጣ ንብረት ማውደማቸውንና መዝረፋቸውን ተገልጿል። የወንጀሉ መረጃ የደረሰው የለሚኩራ ክፍለ ከተማ ፖሊስ ዋና መምሪያ ባደረገው ፈጣን ክትትል ተጠርጣሪዎቹ ከአካባቢው ተሰውረው የነበረ ቢሆንም ካሉበት አድኖ በቁጥጥር ስር ማዋል ችሏል። በአሁኑ ወቅትም ተገቢው የወንጀል ምርመራ እየተጣራባቸው ይገኛልም ተብሏል። በቀጣይም በተጠርጣሪዎቹ ላይ ህጋዊ የክስ መሰረት እንደሚከናወን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መሰል ህገወጥ ድርጊቶች በህዝብ መካከል የቆየውን የጋራ መከባበር የሚያናጋና የሃይማኖት ግጭት ሊቀሰቅስ የሚችሉ በመሆናቸው ህብረተሰቡ ተገቢውን ጥንቃቄ ሊያደርግ እንደሚገባ አሳስበዋል። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ጋር ተወያዩ። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዶክተር በርሃም ሳሊ በጽህፈት ቤታቸው ተቀብለው አነጋገሯቸው። ውይይቱን አስመልክቶ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር እንደገለጹት ከፕሬዝዳንት ታዬ አጽቀሥላሴ ጋር ፍሬያማ ውይይት ማድረጋቸውን ጠቅሰዋል። ውይይቱ ኢትዮጵያ በርካታ ቁጥር ያላቸውን ስደተኞች በማስተናገድ ረገድ ለምትጫወተው ወሳኝ ሚና ድርጅታቸው ያለውን አድናቆትና እውቅና ለመግለጽ ትልቅ አጋጣሚ መፍጠሩንም ገልጸዋል። በተለይም ሀገሪቱ ስደተኞችን በብሔራዊ ስርዓት ውስጥ ለማካተትና በሰብአዊ እርዳታ ላይ ብቻ ጥገኛ እንዳይሆኑ ለመርዳት በቅርቡ ይፋ ያደረገችውን የማካተት ፍኖተ ካርታ በአብነት ጠቅሰዋል። በፍኖተ ካርታው የተግባር ሂደት ኮሚሽኑ ከኢትዮጵያ መንግስት ጋር በቁርጠኝነት እንደሚሰራ ያረጋገጡ ሲሆን ዓለም አቀፍ ማህበረሰብም የጋራ ኃላፊነቱን እንዲወጣ ጥሪ አቅርበዋል። በሌላ በኩል ኮሚሽነር ብርሃም ሳሊ ኢትዮጵያ በቅርቡ 7ኛውን ጠቅላላ ምርጫ በስኬት በማጠናቀቋ የተሰማቸውን ደስታ ገልጸው እንኳን ደስ አላችሁ መልእክትም አስተላልፈዋል። በኳታር የጋዝ ማቀነባበሪያ ላይ ባጋጠመው ፍንዳታ 13 ሰዎች ሞቱ። በግዙፉ የኳታር የጋዝ ማምረቻ ተቋም ላይ በደረሰ ፍንዳታ ቢያንስ 13 ሰዎች እንደሞቱና 66 ሰዎች ጉዳት እንደደረሰባቸው ተገለጸ። ራስ ላፍን በተሰኘው የኢንዱስትሪ ዞን ውስጥ የሚገኘውና ወደ ፈሳሽነት የተቀየረ የተፈጥሮ ጋዝ ዋነኛ ማቀነባበሪያ የሆነው ስፍራ የቴክኒክ አደጋ እንዳጋጠመው የኳታር የአገር ውስጥ ጉዳይ ሚኒስቴር አስታውቋል። በዚህ አደጋ ምክንያት የከተማው ሰማይ ብርቱካናማ ቀለም ይዞ ታይቷልም ተብሏል። ፍንዳታው ከራስ ላፍን 70 ኪሎ ሜትር ርቀት ላይ በሚገኘው ማዕከላዊ ዱሃ ጭምር ተሰምቷልም ተብሏል። በዚህ ጥቃት የሞቱት ሰዎች የህንድና የፓኪስታን ዜግነት ያላቸው እንደሆኑም ተገልጿል። ፍንዳታው በአገሪቱ ኤክስፖርት ምርት ላይ ተጽዕኖ እንደሚኖረው የተናገሩት የኳታር የኢነርጂ ሚኒስቴር ሰዓድ ሻራድ አልካቢ ያጋጠመው አደጋ ነው፣ በተፈጥሮ ተንኮል ወይም በጠበኛ ድርጊት የተከሰተ አይደለምም ብለዋል። ጥቃቱ የደረሰበት ስፍራ የሚገኝበት ራስ ላፍን በዓለም ትልቁ ሰው ሰራሽ ወደብ ሲሆን በውስጡም የዓለም ትልቁ
ይልቁን ወደ ፈሳሽነት የተቀየረ የተፈጥሮ ጋዝ ለውጭ ገበያ ማቅረቢያ ተቋምን ይዟል። የመካከለኛው ምስራቅ ጦርነትን ተከትሎ ስፍራው በኢራን ጥቃቶች ተፈጽሞበትም ነበር ተብሏል። የአሁኑን ፍንዳታ ምክንያት ለማወቅ ምርመራ መጀመሩን የኢነርጂ ሚኒስቴር ገልጿል። የኢትዮጵያና ዩናይትድ ኪንግደም ግንኙነት ይበልጥ ሊጠናከር እንደሚገባ ተገለጸ። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያና ዩናይትድ ኪንግደም ታሪካዊ ትስስር ይበልጥ እንዲጠናከር ጥሪ አቅርበዋል። በለንደን ከተማ የሲድራ ግሩፕ ያዘጋጀው እንዲሁም በሌብሬ አፍሪካ ኔትወርክና በኢትዮጵያ ዩናይትድ ኪንግደም ኤምባሲ በጋራ በተሰናዳው የዲፕሎማቲክ አራት መርሃ ግብር ተካሂዷል። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት እንዳሉት ዓለም አቀፍ ተግዳሮቶችን በጋራ ለመፍታት እንዲሁም የእድገትና ብልጽግና አዳዲስ እድሎችን ለመጠቀም የውይይትና የትብብር መድረኮች ወሳኝ ሚና እንዳላቸውም ገልጸዋል። የኢትዮጵያና ዩናይትድ ኪንግደም ግንኙነት በመንግስት ተቋማት መካከል ብቻ የተገደበ እንዳልሆነም ገልጸዋል። ትብብሩ በንግድ ድርጅቶች፣ በትምህርት ተቋማት፣ በዲያስፖራ ማህበረሰባትና በሁለቱ አገራት ዜጎች መካከል ባለው ዘላቂ ትስስር ላይ የተመሰረተ መሆኑንም አክለዋል። በተለይም ኢኮኖሚን ለማጠናከር፣ ለወጣቶች ሰፊ የስራ ዕድል ለመፍጠር እንዲሁም አካታችና ዘላቂ እድገት ለማስፈን እየተደረጉ ያሉ ጥረቶችን አንስተዋልም ተብሏል። የኢትዮጵያን ሕዝብ አይበገሬነት አቅምና በመላው ሀገሪቱ እየታየ ያለውን አዲስ የተስፋ መንፈስ በመጥቀስም የወደፊት ጊዜ ብሩህ እንደሚሆን ያላቸውን ጽኑ እምነት ገልጸዋል። ሁለቱ አገራት መካከል በንግድ፣ በኢንቨስትመንት፣ በትምህርት፣ በምርምር፣ በቴክኖሎጂ፣ በተፈጥሮ፣ በኢኖቬሽንና በአየር ንብረት ለውጥ መቋቋም አቅም ዙሪያ ሰፊ የትብብር እድሎች እንደሚኖሩ ሚኒስቴሩ ጠቁመዋል። ከጊዜ ወደ ጊዜ እየተወሳሰበ የመጣውን ዓለም አቀፍ ሁኔታ በአግባቡ ለማውጣትና ለሁለቱ ሀገራት ዜጎች ተጨባጭ ጥቅሞችን ለማስገኘት ጠንካራ ዓለም አቀፍ አጋርነት መፍጠር አማራጭ የሌለው ጉዳይ መሆኑንም አሳስበዋል። የሌብሬ አፍሪካ ኔትወርክ ሊቀመንበር ኤርነስት ኤምቤ በንግግራቸው ኔትወርኩ የአፍሪካን ድምጽ በዩናይትድ ኪንግደም የፖሊሲ ቀረጻ፣ የንግድ እና የዲፕሎማሲ መድረኮች ላይ ጎልቶ እንዲሰማ በማድረግ ረገድ የተጫወተውን ጉልህ ሚና አድንቀዋልም ተብሏል። አያይዘውም የኢትዮጵያ ኢኮኖሚ ከአፍሪካ ታላላቅና ፈጣን እድገት እያስመዘገቡ ካሉ ገበያዎች አንዱ መሆኑን በልዩ ሁኔታ አንስተውታል። በዩናይትድ ኪንግደም የኢትዮጵያ አምባሳደር ብሩክ መኮንን በበኩላቸው የዲፕሎማሲ ሁነቱ እየተጠናከረ የመጣው የሀገሪቱ የንግድ የኢንቨስትመንትና የኢኖቬሽን ትብብር ለማስፋት መልካም አጋጣሚ መፍጠሩንም ገልጸዋል። የዩናይትድ ኪንግደም ከኢትዮጵያና አጠቃላይ አፍሪካ ጋር ያላት የኢኮኖሚ አጋርነት ማደግ አዳዲስ እድሎችን፣ የጋራ ብልጽግናንና አካታች ዘላቂ እድገትን ለማምጣት እንደሚያስችል መግለጻቸውን የውጭ ጉዳይ ሚኒስቴሩ አስታውቀዋል። በከፍተኛ ሙቀት ሳቢያ በፈረንሳይ፣ ጣሊያንና ስፔን ማስጠንቀቂያ ተሰጠ። ፈረንሳይ በከፍተኛ ሙቀት ሳቢያ ለግማሽ የሀገሪቱ ክፍል የሙቀት ማዕበል ማስጠንቀቂያ ሰጠች። ከዚህ ቀደም ከተመዘገበው መጠን በላይ የሆነ ሙቀት እየተጠበቀ ሲሆን በደቡብ ምዕራብ ቦርዶክስ ከተማ እስከ 40 ዲግሪ ሴንቲግሬድ እንደሚደርስ ተገምቷል። ከፍተኛ ሙቀት ከሳራ በረሃ ተነስቶ በምዕራብና ማዕከላዊ አውሮፓ የአየር መታፈን የሚፈጥር እንደሆነም ተገልጿል። የጣሊያን ባለስልጣኖችም ለ8 ከተሞች ከፍተኛ የሙቀት ማዕበል ማስጠንቀቂያ እንደሰጡም ተገልጿል። የስፔን የሜትሮሎጂ ባለስልጣንም ቀይና ብርቱካናማ መለስተኛ የሙቀት ማዕበል ማስጠንቀቂያ በተለያዩ የሀገሪቱ ግዛቶች ላይ አስቀምጧል። በስፔን ግዙፍ ከተማዎች ውስጥ ሙቀት እስከ 40 ዲግሪ ሴንቲግሬድ እንደሚደርስም ተገልጿል። የፈረንሳይ መንግስት በዚህ ከፍተኛ ሙቀት ሳቢያ በጎዳና ላይ የሙዚቃ ፌስቲቫል የአልኮል መጠጥ እንዳይቀርብ ክልከላ ጥሏልም ተብሏል። ህዝብ በሚሰበሰብባቸው አደባባዮች የሚካሄደው ዓመታዊ ብሔራዊ የሙዚቃ ፌስቲቫል በሚሊዮኖች የሚቆጠሩ ታዳሚዎች ይስተናገዱበታልም ተብሏል። ጠቅላይ ሚኒስቴሩ ባወጡት መግለጫ የመንግስት ተቋማት በሚያዘጋጇቸው መሰናዶዎች ላይ አልኮል መጠጥ እንደማይቻልም ተገልጿል። የአልኮል መጠጥ ላይ እገዳ የተጣለው የድንገተኛ ጊዜ ሕክምና ሰጪዎችን አገልግሎት ለማስተጓጎልና ሁሉም የሕክምና ባለሙያዎች ለአደጋ ተጋላጭ የሆኑ ሰዎች ላይ ብቻ እንዲያተኩሩ ለማስቻል ነውም ተብሏል። በዛሬው ዕለት በአገሪቱ ከፍተኛ ሙቀት እንደሚመዘገብ ይጠበቃል። ከዚህ ቀደም ከተመዘገበው የላቀ እንደሚሆንም ተገልጿል። ከፍተኛ የሙቀት ማዕበል ማስጠንቀቂያ ቀይ አብዛኛው የፈረንሳይ ምዕራባዊና ማዕከላዊ አካባቢዎችን ያዳርሳልም ተብሏል። የተቀሩት የአገሪቱ ክፍሎች መለስተኛ ማስጠንቀቂያ ተሰጥቷቸዋልም ተብሏል። በትላንትናው ዕለት 850 ትምህርት ቤቶች እንደሚዘጉና 1500 ገደማ ታዳጊዎች እረፍት እንደሚሰጣቸውም ተገልጿል። በዩናይትድ ኪንግደም ከእሁድ ተነስቶ ለ4 ቀናት የሚቆየው ከፍተኛ ሙቀት ማስጠንቀቂያ ተሰጥቶበታል።
ይኖሩበታልም ተብሏል። ሙቀቱ እስከ 38 ዲግሪ ሴንቲግሬድ እንደሚደርስም ይጠበቃል። አንጋፋው ጋዜጠኛ ዳንኤል ታደሰ ከዚህ ዓለም በሞት ተለዩ። በኢትዮጵያ ሬዲዮና ቴሌቪዥን ለበርካታ ዓመታት ከሪፖርተርነት እስከ ከፍተኛ አዘጋጅነት በተለያዩ የሙያ ደረጃዎች ያገለገሉት አንጋፋው ጋዜጠኛ ዳንኤል ታደሰ በህመም ምክንያት ከዚህ ዓለም በሞት ተለይተዋል። ጋዜጠኛ ዳንኤል ታደሰ ታህሳስ 26 ቀን 1959 ዓ.ም በአዲስ አበባ ከአባታቸው ታደሰ ዳምጠውና ከእናታቸው ፈለቀች ዳኜ ተወለዱ። ከታህሳስ 18 ቀን 1994 ዓ.ም ጀምሮ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለይም በኢትዮጵያ ሬዲዮ ውስጥ ለ4 ዓመታት በሪፖርተርነት በአዘጋጅነትና በከፍተኛ የሙያ ኃላፊነቶች አገልግለዋል። ስርዓተ ቀብራቸው ዛሬ በቅድስት ልደታ ማርያም ቤተክርስቲያን ተፈጽሟል። ዛሬ ለዕለተ ማክሰኞ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ